ሰላም እንዴት ናችሁ? የብሬቴክ ቤተሰቦች ዛሬ ክፍል 3 የሞባይል ጥገና ይዤላችሁ መጥቻለሁ። ዛሬ የምናየው የሞባይል ኮምፖነንቶችን አለካክ ነው። ስለዚህ አብራችን ቆዩ። እሺ በመጀመሪያ የምናየው ሬጅስተር ነው። ሬጅስተር ደግሞ እዚህ ጋር እንደምታዩት ቻርጀር ሲያጠገብ ላይ ፊዚብል ሬጅስተር አለች ማለት ነው። ይቺ ደግሞ ዳርና ዳር ነጭ ናት፣ መሀሉ ጥቁር ነው፣ ጽሁፍ አለባት ማለት ነው። በአብዛኛው አር22 ትባላለች ፊዚብል ሬጅስተር። ስንለካ መልቲሜተራችን ኮንቲኒቲ ሞድ ጋር እናደርገዋለን። ኮንቲኒቲ ሞድ ማለት ነው። እዚህ ጋር እናደርግና ይሄኛው ፊዚብል ስለሆነ ፔፕ ሳውንድ መስጠት አለበት። እንደዚህ ስንለካ ፔፕ ሳውንድ መስጠት አለበት። አሁን እንለካለን። ስለዚህ እዚህ ጋር ስትለካ ልክ እንደዚህ ፊዚብል ሬጅስተራችን መስጠት አለባት እንደዚህ ማለት ነው። ስለዚህ ይሄን በዚህ መልክ እንለካለን ማለት ነው። ስለዚህ ካልሰጠች ደግሞ በሚለካል በሬዚስታንስ ቫልዩዋን ማየት ከዛው ጋር ኦም ይለካ ማለት ነው። ስንት ኦም እንደሆነች ማውጫ ለምሳሌ እቺ እንለካለን ሬዚስታንስ ጋር መለኪያው ጋር ግን ስለዚህ እዚህ ጋር 16 ኦም ናት ማለት ነው። ሬዚስተር በዚህ መልክ እንለካለን ማለት ነው። ቀጣይ የምናየው ካፓሲተር ነው። ካፓሲተር ደግሞ እዚህ ጋር የምናገኘው ሴራሚክ ካፓሲተር ነው። ቢጫ ሆኖ ዳርና ዳር ነጭ ወይም ማሩ ጎልድ ሆኖ ዳርና ዳር ነጭ ናቸው እና አንዱ ከግራውንድ ጋር ይገናኛል፣ አንዱ ደግሞ ከራሱ ፖዚቲቭ መስመር ጋር ይገናኛል። ስለዚህ አሁን ይሄኛው እዚህ ጋር ስንለካ ግራውንድ እና አንዱ ደግሞ ፖዚቲቭ አይስት ማለት ነው። ስለዚህ ሁለቱም ከጨዋ ሾርት አድርጓል ማለት ነው። ስለዚህ እርስ በርስ ኮንቲኒ መስጠት የለበትም። ከአንዱ ግን ከግራውንዱ ጋር መስጠት ይችላል። ፖላሪቲ የላቸውም። መልሰን ስተክላቸው ቢቀያየርም ችግር የለውም ማለት ነው። ስለዚህ እዚህ ጋር ብታያቸው ቦርድ ጋር የተለያየ ቦታ ላይ እናገኛቸዋለን። እነዚህ ካፓሲተር ናቸው ማለት ነው እናገኛቸው። ስለዚህ ስንለካ ሾርት ማንበብ የለባቸውም። ቀጣይ የምናየው ኢንዳክተር ወይም ኮይል ነው። በባለፈው ትምህርታችንም ያው ኮይል ምን እንደሚመስል አብረን አይተናል። ስለዚህ ጋር ኮይል ደግሞ ያሉ ዳርና ዳር ነጩ ነው፣ መሀል ላይ ጥቁር ነው። ከፍ ከፍ ያሉ ናቸው። ከፍ ከፍ ያሉ አነስተኛ ከሆኑ ሬጅስተር ሊሆኑ ይችላሉ። ስለዚህ እዚህ ጋር የምናያቸው ምንድናቸው? ኮይል ናቸው ማለት ነው እነዚህ። ስለዚህ ጥቅል ሆኖ ሽቦ ሊቀመጡ ይችላሉ ወይ ስልኮች ላይ፣ እንዲሁም ክብ ጥቁር ሆኖ ሊቀመጡ ይችላሉ። እዚህ ያገኘናቸው ግን ጥቁር ነው፣ ዳርና ዳር ነጭ ነው ማለቸው ጽሁፍ የለባቸውም፣ ግን ጥቁር ነው። ስለዚህ እንለካለን ማለት ነው። ሲለኩ ኮይል ኳንቲቲ መስጠት አለበት። በኳንቲቲ እንደዚህ ኳንቲቲ መስጠት አለበት። ከግራውንድ ጋር ደግሞ መገናኘት የለበትም። ይሄ እንደምታዩት ኳንቲቲ ይሰጣል። ስለዚህ ሲለኩት እንደዚህ ኳንቲቲ ይሰጣል ኮይል ወይም ኢንዳክተር ማለት ነው። ከግራውንድ ጋር ግን መስጠት የለበትም። ስለዚህ በዚህ መልክ እንለካለን ማለት ነው። ኦፕን መሆን የለበትም። እርስ በርስ ሲለካ ፔፕሶን ውስጥ አለበት። ስለዚህ እንደዚህ ስቀየነቸው ጥቁርና ነጭ ናቸው። ደግሞ አንዳንድ ቦርድ ጋር ስንሄድ ደግሞ እንደዚህ ካፓሲተር የሚመስሉ ኮይሎች አሉ። እንደዚህ ከፍ ከፍ ብለው ግራጫ ከለር ማለት ነው። እነዚህ ታይቷል። እዚህ ጋር ስማርት ስልክ ላይ ደግሞ እንደዚህ ወይም ኖርማል ስልክ ላይ ይገኛሉ። ግን እንደዚህ ከፍ ከፍ ብለው ግራጫ፣ እነዚህ ለክተን ማወቅ እንችላለን። እነዚህ ልክ እንዳሁኑ ኳንቲቲ መለካት ማለት ነው። መጀመሪያ እርስ በርስ እንለካለን። ከዛ እዚህ ጋር ዩኒቴት ያንባል። ከዛ ከግራውንድ ጋር ሾርት ደግሞ ያርጋ ካፓሲቲ እንዳይሆን ደግሞ እዚህ ጋር ቸክ ታደርጋላችሁ። በአብዛኛው እንደዚህ ከፍ ከፍ ብሎ ግራጫ ከለር ከሆነ ኮይል ነው ማለት ነው። ስለዚህ ይሄን እንደዚህ ቸክ ታደርጋላችሁ ማለት ነው። ስለዚህ ይሄ ኮይል ነው፣ የአንዱ የኮይል ዘር ነው። ይሄን ማወቅ ይጠበቅባል። እንደዚህ ከፍ ከፍ ብሎ ከተቀመጡ ኮይል ናቸው ማለት ነው። ቀጣይ የምናየው ከዚህ ቀጥሎ ትራንዚስተር ነው። እዚህ ጋር የምናያቸው እዚህ ጋር 3 እግር ጥቁር ነው ትራንዚስተር አሉ። ስለዚህ እነዚህ ደግሞ አምፕሊፋይ ትራንዚስተር እና ስዊች የሚያደርጉ ትራንዚስተሮች አሉ። ስለዚህ 3 እግር አላቸው፣ ጥቁር ነው፣ 3 እግር ናቸው። ሶስቱም ምንድነው እርስ በርስ ሾርት ማንበብ የለበትም። ሶስቱም ሾርት ፔፕሶን መስጠት የለበትም። ሲለካ ደግሞ በሁለት እግሮች መካከል ቁጥር ማሳየት አለበት ማለት ነው። ግን ዋናው ነገር ሾርት መኖር የለበትም። ኦፕን እንዳይሆን ደግሞ እንደዚህ ስንለካው በትክክለኛው ኢንፑትና አውትፑት ቁጥር በቁጥር የለበትም። እንደዚህ ተቃራኒ ስንለካው ግን በአንደኛው እግር አንዱ ግራውንድ ነው፣ ሁለቱ ደግሞ ገቢና ወጪ ማለት ነው። ስለዚህ እዚህ ጋር አይቆጥርም። ይሄኛው ቁጥር እንደዚህ ሳይሆን ይሄኛው ከ400 እስከ 600 ድረስ መቆጠር አለበት። ይሄ ቁጥር አይደለም። ስለዚህ ስቀይረው ግን በትክክል እንትን ገቢ እና ወጪው ጋር ልክ እንደዚህ ከኔጌቲቭ ወደ ፖዚቲቭ ስለሚወጣ ከፖዚቲቭ ወደ ኔጌቲቭ ስለሚወጣ በዳይቨርት ባህሪ ስለዚህ እንደዚህ ቁጥር ያሳያል ማለት ነው። ስለዚህ ይሄ ትራንዚስተር ነው። ስለዚህ ሾርት ማንበብ ሶስቱም እግር የተለያየ ስለሆነ ሾርት ማንበብ የለበትም። ስለዚህ አንዱ ግራውንድ ከግራውንድ ጋር ይሆናል ማለት ነው አንደኛው እግር፣ ሌሎች ግን ገቢና ወጪ ይሆናሉ ማለት ነው። ስለዚህ በዚህ መልክ ትባት ይችላል። እሺ ቀጣይ የምናየው ደግሞ ዳይወር ነው። ስለዚህ ስልካችሁ ቦርድ ላይ እንደዚህ ዳይወድ እንደዚህ እናገኛለን ማለት ነው። ጥቁር ነው፣ ዳርጋ የተወሰነ ሰረዝ ነጭ ነገር ይመስላል። ጥቁርና ነጭ ነው ማለት ነው። ስለዚህ ጥቁር በዛ ይላል፣ ነጭዋ ግን ጻፍ ላይ ለአንደዚህ ላይንም አትመችም። ስለዚህ መልቲሜተር እዚህ ዳይወድ ሞድ ጋር ይገምለከዘው በኮንቲኒቲ ባለው ጋር ዳይወድ ሞድ ጋር
መልቲሜተራችሁ ዳዮድ ለብቻ ካለ እሱን ዳዮዱን ማብራት አለብን፣ ወይም ዳዮዱ ጋር ኢንዲኬተሩን ዳዮዱ ጋር ማድረግ አለብን፣ ዳዮዱ ምልክቱ ጋር ማድረግ አለብን ማለት ነው። ስለዚህ በዳዮድ ባህሪ ደግሞ ከአኖድ ወደ ካቶድ ነው የሚሄድ ማለት ነው። ስለዚህ ካቶድ ኔጌቲቭ ነው፣ አኖድ ደግሞ ፖዘቲቭ ነው። ስለዚህ ስንለካ ሁሌም ከጥቁሩ ወደ ሚሄድ ወደ ነጩ ማለት በዚህ በዳዮድ። ስለዚህ ከአኖድ ወደ ካቶድ ወይም ከፖዚቲቭ ወደ ኔጌቲቭ ነው ከረንት ፍሎ የሚያደርግ። ስለዚህ ዳዮድ በባህሪው ከረንት ፍሎ ኢን ዋን ዳይሬክሽን ነው። ስለዚህ ስንለካ ነጩ ካቶድ ነው፣ ጥቁሩ ደግሞ አኖድ ከሆነ ስለዚህ ጥቁሩ ፖዚቲቭ ካል ነው በፖዚቲቭ በኩል ቀዩ እናደርጋለን፣ በኔጌቲቭ ደግሞ በነጩ በኩል ደግሞ ጥቁር እናደርጋለን። ስንለካ በትክክለኛው እንደዚህ አራቱ መሆኑን ያሳያል ማለት ነው። ተቃራኒ ስንለካው ግን በተቃራኒ ምንም ቁጥር ማሳየት የለበትም። የሚሰራ ዳዮድ ምንድነው ሾርት ማንበብ የለበትም፣ ፔፕሳን ውስጥ የለበትም። ሁለተኛም በኔጌቲቭ ፖዚቲቭ አድርገን ስንለካ ቁጥር እንጂ ማሳየት ያለበት ኦፕን ማሳየት የለበትም። ስለዚህ ይሄን እንደምታዩት በተቃራኒ ነው ይዤው ከኔጌቲቭን በፖዚቲቭ ያዝኩ። ስለዚህ ይሄን ሳቀያየረው ግን ምን ማድረግ አለበት? መቆጠር አለበት። ቁጥር ማለት ነው እስከ 4 ድረስ ማሳየት አለበት። ይሄኛው የሚሰራው ዳዮድ ነው ማለት ነው። ስለዚህ ለፕሮቴክሽን ይጠቅማል። ይሄ ከረንት ፍሎ ኢን ዋን ዳይሬክሽን ነው። ሾርት ካለ ምናምን እሱን መቆጠር ይጠቅማል ነው ዳዮድ እዚህ ቦርዳችን ላይ። ስለዚህ በዚህ መልክ የዳዮድን እንትን መላለካክ በዚህ መልክ ማወቅ ይቻላል ማለት ነው። ስለዚህ የዛሬው ትምህርታችን ይሄን ይመስላል። ትምህርቱ በየፓርት እየሰፋ እያደገን የሚሄድ ለዛሬ ያስኩላችሁ ትምህርት ይሄን ይመስላል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። በቀጣይ ቪዲዮ በፓርት 4 እስከምንገናኝ ድረስ መልካም ጊዜ። ቻው። አመሰግናለሁ።